ባለጌ ልጄ ሚስቴ ብለህ ጭራሽ ልጄ ለሌላ ሰው እየሸጥክ አንተ ማዘር ይረጋጋ። ባለጌ አሳዳጊ በደለ እንደዚህ እንድትናገርኝ አልፈቅድልሽ። እኔ ከማንም ጋር እየተኛው በማመጣው ገንዘብ አንተ መብላት አይሰለችም? እኔ እኮ ነው የማወራው። ስነ ስርዓት ያዥኝ። ሁልጊዜ አወራህ እኮ አዳመጥኩ። አሁን ትወጫለሽ፣ ሰርተሽ ትመጫለሽ። ስራ ልክሻለሁ፣ ሰርተሽ ትመጫለሽ። ግን የምታመጪው ብር ምንም አልታርም። አይቀፍም። እንዴት ይቻላል ግን? ማለት ሚስትህን ልከ እሷ ከማንም ጋር ተዳርታ ተላፍታ ባመጣችሁ ገንዘብ ቁጭ ብሎ መብላት ይሄ ወንድነት ነው ማለት? ይሄ ህሊና የሚባል ነገር እኮ አለ አይደል? አንቺም እንደሚያምሽ እንዲያምሽ እውነት ነው ወይ ንገሪኝ። እውነት ነው? ስራ እያልሽኝ የምትሄጂው ለሌላ ሰው እየተሸጥሽ ነው? ለምን አልነገርሽኝም? ዝም በል ስትባል ዝም በል በቃ። ግንባር እንዳለ ጭራሽ ዝም በል። አዎ በቃ ዝም በል። አንተ ባለጌ ማዘር ይኸውልህ፣ ስርዓት ያዝ። አንተ እናቴን በዚህ ልክ ስርዓት ያዝ። ይበቃል። እናቴን በዚህ ልክ ማውራት መብት የለም። ተረጋጊ። እንግዲህ ውድ ቤተሰቦቻችን እንዴት አመሻችሁ? እንግዲህ ከስራ እንደወጣን አዲስ መረጃ ስለመጣ የግድ ለእናንተ መናገር ስላለብኝ ነው። እዚሁ ያው አንድ ወንድማችን ጥቆማ ሰጥቶናል። በአካል መቅረብ አልፈልግም ብሎ ነው ሙሉ መረጃውን ቴክስት ሲያደርግልኝ የግድ ለእናንተ መናገር ስላለብን ነው በዚህ ምሽት ያው እዚህ ጋር የቆምኩትና ምንድነው ልጁ ያለን አንዲት ልጅ አለች። ያው ከእናቷና ከአንድ ሴት ልጇ ጋር ነው የምትኖረውና እሱ የላዳ ሹፌር እንደሆነ ነው የነገረን። ልጅቱ ደስተኛ መጀመሪያ ስትመጣ በጣም በትዳሯ በህይወቷ ደስተኛ እንደሆነች ነበር የነገረንና አሁን እየተፈጠረ ያለው ነገር ግን ግራ ስላጋባው ነው ነገሮችን እየነገረን የነበረው። ልጁ ምንድነው እያለ ያለው ማታ ማታ ትወጣለች ማለት በማይጠበቅ ሰዓት፣ በዛ ላይ ሴት ናት። በእርግጥ ማታ ማታ የሚሰሩ ስራዎች አሉ፣ ግን የሆነ ሰዓት ላይ ደግሞ ሰው ይዤ ሲሄድ ያው የላዳ ሹፌር ስለሆነ ሰው ይዞ ሲሄድ ደግሞ የማይሆን ቦታ ላይ ያው ከእርቃን የማይተናነስ አለባበስ እንደለበሰች ነው ልጁ የነገረኝ። ያው ቼክ እያደረግኩ ስለሆነ ምክንያቱም ያልሆነ ነገር እንዳላነብባችሁ ብዬ ስለማስብ ነውና እሱም መረጃ ነው የሰጠን። ያው ትወጣለች፣ ደስተኛ አይደለችም። ጎረቤት ነው ልጁና እንድታግዙኝ እንድትተባበሩኝ እፈልጋለሁ ብሎ ነው ከመሸ መረጃውን የሰጠን። እንግዲህ እኛ ደግሞ መጣር ባለብን ልክ መጣር ስላለብን ያው ብቻዬን አይደለም ከስራ ባልደረቦቼ ጋር ከክሮዎቼ ጋር ወደ ቤት እየገባን ስለሆነ የግድ ለእናንተ መናገር ስላለብኝ ነው እዚህ የመጣሁትና እንግዲህ እስኪ ያለውን ነገር በደንብ ተማክረን ነገ ከነገ ወዲያ ምን ማድረግ እንዳለብን አውርተን ደግሞ ወደፊት የምናሳውቃችሁ ይሆናል። ያው ልጁን ደግሞ በደንብ አግኝተ ነው ያው በካሜራ መግባት አልፈልግም ለህይወት ያሰጋኛል አለ። ብዙ ነገሮችን ለማስረዳት ሞክረናል። ግን ደግሞ መረጃው ከሚቀርብን ይሄን ነገር ተቀብለ ነው አክሴፕት አድርገን ከዛ በኋላ ያሉትን መረጃዎችና ማገዝ ባለብኝ መንገድ አግዛለሁ ብሎናል ልጁ። እንግዲህ ድብቅ ካሜራዎችን አስቀምጠን በደንብ ቤት ውስጥ ምንድነው እየተካሄደ ያለው የሚለውን ነገር የምናሳውቃችሁ ይሆናል። እንግዲህ አብሮነታችሁ አይለን። ያው ከመሸ ቢሆንም የግድ ለእናንተ ማሳወቅ ስላለብን ነው እዚህ ድረስ የመጣ ነውና መልካም ምሽት ይሁንላችሁ። ሰላማችሁ ይብዛልኝ። መልካም ጊዜ። ሄሎ አሎ፣ የለችም እንዴ አቺ? አዎ ነይ እስኪ።
ምንድነው ሰሞኑን የምታመጪው ብር? አንዳንዴ ሚስት ነው የሚደረሰው መሰለኝ። እስቲ ተነሽ እንደውም እዛ ሂጂ እስቲ። በጣም ደክሞኛል፣ እግሬ መዘርጋት እፈልጋለሁ። ቅድም ደውዬልሽ ነበረ፣ ተዘጋጅተሽ ትችላል? እነማን ናቸው የሚመጡት? በቃ ስራ ነው እኮ እነማን ናቸው እያልኩ። እሱን አንቺ የሚመለከትሽ ስራ አይደለም ማለት አብሬው የምተኛውን ሰው ማወቅ የለብኝም ነው የምትል? በቃ እሱ አንቺም ስራ አይደለም አልኩሽ እኮ። በቃ ይመጣሉ፣ ነግሬሻለሁ ቅድም። ትወጫለሽ፣ ሰርተሽ ትመጫለሽ። ግን ሰሞኑን የምታመጫቸው ብሮች ምንም እየገቡኝ አይደለም። ምን ይነ ምንሽ ነው? እውነት ባሌ ነህ? የትኛው ባል ነው እስኪ ሚስቱን አሳልፎ የሚሸጠው? እንደዚህ እንድትናገሪኝ አልፈቅድልሽም። እኔ ከማንም ጋር እየተኛው በማመጣው ገንዘብ አንተ መብላት አይሰለችም? እኔ እኮ ነኝ የማወራው። ስነ ስርዓት ያዥኝ። ሁልጊዜ አወራህ እኮ አዳመጥኩ። አሁን ትወጫለሽ፣ ሰርተሽ ትመጫለሽ። ስራ ልክሻለሁ፣ ሰርተሽ ትመጫለሽ። ግን የምታመጪው ብር ምንም ማለት አይደለም። አይቀፍም ነው መቀርቀር ምናምን ጀመርሽ። በዛ በጎን የምትሰጪው ምናምን ሰው አለን። ሁሉም በራሱ ልክ ነው ሰው ነው የሚገምተው። ስለዚህ አይደንቀኝም። ዛሬ በደንብ ስሪ፣ በርከት ያለ ብር ይዘሽ ነው ተናግሬያለሁ። በቃ ህሊና የለህም። ትወጫለሽ። ህሊና የለህም። ምንም እንደዛ የሚባል ነገር የለም። ቆይ ለአንተ እኔ ምንህ ነው የምመስል? ምንድን ነሽ አንቺ? አሁን በጣም ንቀት እንትን ምንህ ነኝ? አይ ልጠይቅህ ሁሉ ጊዜ ይፈልጋሉ። ምንም እንደሱ የምትጠይቂ ነገር በጣም ታገስ። ስነ ስርዓት አንቺንም እናትሽንም አስወጥቼ ጎዳና እንዳልበትንሽ ከፈለግሽ ይሄ ቪዲዮሽንም አየር ላይ ነው የምበትንልሽ። ስነ ስርዓት እንከባበር። አስጠግቼሽ የምኖረው እኮ ጎዳና እንዳትወጡ ነው። ለእናቴ ብዬ እንጂ ሰልችቶኛል አንተ ጋር መኖር። ታዲያ መውጣት ትችያለሽ። ሂጂ። ደወሉ። ስለዚህ አውራቸው በስተክክል በቃ ምናምን ብለሽ ውጪ። አሎ ጀሞ እንዴት ነው ቤቱ? ኧረ እባክህ ሰሞኑን ምንም የሚመጣ አየርም የለም ምንም የለም። ፏፏ እያደረጋችሁት ነው ቤቱን? ጭሱ ምናምን ፏ ብሏል። መቶ ብራዘሬ አቺ ፏ ብለሽ ምናምን ውጪሽ እንዳታስቀይሚያቸው። እናቴ ባይሆን ኖሮ ያውቅ ነበር። ቆይ እኔ ደሴተኛ ዳሪ ነው እንደሚያኝ አላበዛውም እንዴ? እዚህ ደግሞ ምን አድርጌ ነው የሚሉኝ? ነገሩ ምን ያድርጉ? የሸጠኝ የገዛ ጓደኛቸው አቤት ኑ አልኩ አይደል እንዴ? ማለት ኑ በቃ እሺ፣ እየጠበቅኳችሁ። እንግዲህ ውድ ቤተሰቦቼ እህታችን ያው የተባበሩን ሰዎች ተባብረውን ድብቅ ካሜራ አድርገን እንግዲህ የተፈጠረውን ነገር አይታችኋል። በጣም ዲስሪስፔክት ያደርጋታል፣ እንድትሄድም እየጠየቃት ነውና ያለውን ነገር አይተናል። ሄደን ደግሞ የተፈጠረውን ነገር በደንብ ማጣራት ስላለብን ማድረግ ያለብንን ከስራ ባልደረቦች ጋር በመመካከር ሂጄ ማድረግ ያለብኝን ነገር ማድረግ አለብኝ። ምክንያቱም ይሄ ጊዜ የሚሰጠው ጉዳይ ስላልሆነ ማለት ነው። ሄደን ደግሞ ያው በራሳችን የሆነ መንገድ ገብተን ነገሮችን የምናጣራበትን መንገድ እንፈጥራለን። አብሮንታቸው የለኝ ተከተለኝ ካሜራ ቀስ ብለህ ና። በጣም ውስብስብ ነው መንገዱ ትንሽ። ቀስ ብለህ እያዩ በጣም አስቸጋሪ ነው።
ያው እየደረስን ነው እንግዲህ ደርሰናል ቤቷ። እኛ ነን። ሰላም ደህና ዋልሽ? አለን። መርማሪ ጋዜጠኛ ወንደሰን እባላለሁ። ለአንዳንድ ጉዳዮች ልናናግርሽ እንፈልጋለን። ለምን ጉዳይ? እሱን ውስጥ ገብተን ብናወራ የተሻለ ነው። ይቅርታ፣ እዚህ ቤት ውስጥ ማንም ሰው መግባት አይችልም። ለምንድን ነው የማይቻል? በቃ ፈቃዳችን ስላልሆነ። ይኸውልሽ ፈልገን የመጣው ሲጀመር፣ ከዛ ደግሞ ካሜራው ምንድን ነው? አዎ ካሜራው እየነገርኩሽ ነው። መርማሪ ጋዜጠኛ ወንደሰን ነኝ። ያለ ፍላጎት ያለ እንትንሽ እንዳልገባው ፍላጎቴ ነው እየቀረስከኝ ያለው። ገብቶኛል። እሱን አጠፋልሻለሁ። ያለ ፍላጎቱ አይቀረጽም። በዛ ላይ ምን ፈልገን የመጣው? እሺ የፈለኩትን ነገር ላስረዳሽ ነው። እያንዳንዱን ነገር አውቃለሁኝ። ቤት ምን እንደሚደረግ ምን እንደምትሆኝ በጥሩ ሁኔታው ላይ እንዳሉንሽ አውቃለሁኝ። ምንድን ነው የምታውቀው? ይኸውልሽ ማታ ማታ እንደምትወጪ ሳትፈልጊ በጣም ብዙ ነገሮች በደሎች እየደረሱብሽ እንደሆነ አውቃለሁ። እኔ ላግዝሽ ነው የመጣሁት። ተረድተሽ? ያንተ እርዳታ አያስፈልገኝም። ይኸውልሽ ይሄን ሁሉ ነገር ማዘርና ግንተር ሁሉን ነገር እንድነግራት ነው የምፈልግ። ስለምንድን ነው የምታወራው? እናቴ እዚህ ውስጥ ምን ያገባታል? በዛ ላይ ደግሞ ምንም ብሰራ እንትን የሚመለከት ጉዳይ አይደለም። ጥሩ። ስለዚህ ምንም መስራት እችላለሁ ማለት እያስፈራራኝ ነው? እያስፈራራሁሽ አይደለም። ላግዝሽ ልረዳሽና ወንጀለኛዎቹ መያዝ ስላለብን ነው ይሄን ነገር እያደረኩ። ማነው ወንጀለኛው? ማነው ወንጀለኛው? ይኸውልሽ እንደፈራሽ ይገባኛል። በቃሽ፣ ታውቃለህ፣ አወቅ። በቃሽ፣ ምን ይፈጠር? የሚፈጠረውን ለእኛ ተይው እያልኩሽ እኮ። ምን አንተ ማብረሽኝ ተኝ ልትለኝ ነው? በፍጹም እኔ እንደዚህ አይነት ሰው አይደለም። ለዛም ነው ካሜራ ያዝኩት። ተረድተሽኛል አይደል? ይቅርታ፣ እኔ ላስገባ አልችልም። እኔን አደጋ ውስጥ ነው የምትለኝ። ሰማኛለህ? በቃ እኔ የለመድኩት ህይወት ነው፣ አልፈልግም። በቃ እኔ የለመድኩት ህይወት ነው። ተረጋጊና አውሪ። ካሊያ እናትሽ ይሄን ጉዳይ እንድታውቅ አትፈልጊም አይደል? ስለዚህ ውስጥ ገብተን እንድናወራ ፍቀጂልና ትንሽ አውርተን እንውጣ። ተውኝ እባካችሁ። ምንም ችግር የለም። ለእናቴ መኖር አለብኝ። በቃ ተው። ይኸውልሽ እኛም ልናግዝሽ ነው፣ ይገባኛል። ጭንቀት እንዳለብሽ ስለመረዳ የተባሉትን ነገሮች በሙሉ በድብቅ ካሜራ ስንከታተል ስለነበር። ድብቅ ካሜራ? አዎ ሁሉንም ነገር ላስረዳሽ እያልኩሽ እኮ ነው። ውስጥ ገብተን ማስረዳት ያለብኝን ነገር ለማስረዳት ዝግጁ ነኝ። ባሌ ሳይመጣ ተለቆጣ። ጥሩ። ምንም የምንቆይበት ምክንያት አይኖርም። ግቢ። እሺ እቴ፣ ያው እንዳልኩሽ መርማሪ ጋዜጠኛ ወንደሰን እባላለሁ። ማን ይላካችሁ ግን? ማለት ይኸውልሽ ባለቤቴ ነው። ግልጽ ስላልሆነልኝ ነው። ምክንያቱም እኔ በጣም ነው የምፈራው። አሁን ላይ እሱ ካላካችሁ ምንም ነገር መናገር አልችልም። ማን እንዳላካችሁ ግልጽ አልሆነልኝ። ይኸውልሽ ማንም አላከንም። እኛ መረጃ ተሰጥቶን ድብቅ ካሜራዎችን አስቀምጠን ብዙ ነገሮችን ይዘን የመጣ ነው። ማለት ነግሬሻለሁ። ቅድምም ስንገባ እኛ እንዲህ አይነት ሰዎች እንዳልሆንን ካሜራ መያዝ ነው። ነገ አንቺ እንዲህ ነገር ተደርጎብኛል ብትይ ማስረጃ እንዲሆንሽ ስላሰብን። እሱ እንዴት እንደተቀመጠ ምናምን አይደለም። ዋናው ነገር ምንድን ነው? አንቺ ከዚህ ችግር ውስጥ እንድትላቀቂ ስለምንፈልግ ያሉትን ነገሮች በሙሉ ማስረዳት ስላለብን የመጣ ነው። አላምንም የምትይ ከሆነ ደግሞ እያንዳንዱን ነገሮች ማሳየት እችላለሁኝ እንዳልኩሽ። ስለዚህ እኔም ከዚህ ስራ መውጣት እፈልጋለሁ። ጥሩ። ሳልፈልግ ቀርቻለሁ ማለት ይኸውልሽ ሰዎች አሁን ላይረዱኝ ይችላሉ። ማንም ሰው ስትነግረው ባለጌ አድርጎ ነው የሚስልህ። ያን ያህል ደግሞ ማንም ሰው ቁጭ ብሎ አንተን የማዳመጥ ፍላጎት ላይኖረው ይችላል። እንዳልኩም እኔ ይህን ስራ የምሰራው ለእናቴ ስል ማለት ፍላጎቱ ኖሮኝ አይደለም። ግን ደግሞ እናቴ ትልቅ ሰው ናት። ለእኔ ስትል ብዙ ጊዜዋን አቃጥላለች። ለእኔ ለአንድ ልጇ ስትል ሰው ቤት ሳይቀር ሰርታለች። እናቴ ለእኔ ስትል ብዙ ነገሮችን ሆናልኛለች። ለአንድ እናቴ ስል አይደለም ያ ብቻ። እናቴ እኮ ወልጄ እንኳን ያን ያህል እንዳሌሎች እናት ዲቃላ ናት ከማናት የወለድሻት ብላ ሳትንቅ መጥፎም ሆኖ ጥሩም ሆኖ ተቀብላኝ ልጄንም ለማሳደግ ደፋ ቀና ብላለች። አሁን ላይ ያን ያለ እኔን ሰርታ ማብላት ሳትችል ጊዜ እዳው የኔ ነው መሆን ያለበት። ካለ እድሜዋ ማለት እንዲሁ ወልጄ ወግ ማድረግ ሳላሳያት አላውቅም። ብቻ ግን በክብር ሳላገባላት ያ ነገር ስለሚያመኝ ብቻ ገባሁ። እንዳየው ይህን የመሰለ ቤት አለው።
ግን ምን አውቃለሁ። ይሄንንም ከቤተሰቡ ነው ያደረሰው። እሱ ወጡ ሰርቶ መብላት አይወድም። መጀመሪያ ላይ ለእኔ ትክክለኛ ባል ነበረ። ለልጄም ጥሩ አባት ሆናት፣ ለእናቴም ደግሞ ጥሩ አማች። ያንን ሳይ በጣም ደስ ብሎኝ ነበር ለትንሽ ጊዜ። ግን ያን ያህልም አልሄደም። ደስታዬ ነው። ወጣሽ ካልሰራሽ ከቤት ውጭ ላይ ጥላቸው። እና ደግሞ የተከራየነው ቤት ነበር በፊትም የነበረው እንጂ ቤት ኖሮን ወይንም ደግሞ የኛ የምንለው ነገር አልነበረም በሰዓቱ። እኔም ደግሞ በዚህ እድሜዋ እናቴ ውጭ እንዳታይ ልጇ ግብታ ፈታች መባሉን አንገቷ እንዳትደፋ ስል እንዲሁ የወዴን በወዴ አድርጌ ያዝኩት። ጭራሽ አስወጥቶ መላኩ ሳያንስ ደግሞ ቤት ውስጥም ደግሞ እሱ ባለሀብቶችን አናግሮ መላክ ጀመረ። እዛን ድረስ ነበር። ከዛም በተጨማሪ ቪዲዮዎችን ይዞ ያስፈራራኛል። በቃ ምን ብዬ ልንገርህ? አንዳንዴ ይሄ መኖር አስጠልቶ ያውቃል አይደል? በምንም ነገር ላይ ተስፋ ቆርጠ ለማን ልናገር? እናቴ ይህን ነገር ካወቀችብኝ የሆነ ነገር ትሆንብኛለች። መናገር አልችልም። ልጄም ደግሞ መማር አለባት። ትምህርት ቤት ነው የምትውለው። ለእሷ ለትምህርት ቤት ግዴታ መክፈል አለብኝ። እኔ እኮ ማብላትና የትምህርት ቤት መክፈል እንኳን ያን ያህል በዚህ ሁኔታ ያልቻልኩ ልጅ እንዴት ወጥቼ እንዴት ብዬ ቤት ኪራይ ከፍዬ በዚህ ኑሮ ውድነት ላኑራት? እሺ በቃ አማራጭ እሱ የሚለኝን ማድረግ። ልክ እንደ ሚስት ሳይሆን ልክ እንደ አንድ ቆሻሻ ሴት ነው የሚያየኝ። ክብር የሚባል ነገር እሱ ጋር የለም። እና ነገሩ እንዴት ክብር ጠብቃለሁ? እሱ ወንድ መርጦ እያመጣልኝ እየተኛሁ ብቻ። ራሳችሁን አደጋ ላይ አትጣሉ። መቼም ለሚስቱ ያልተመለሰ ሰው ለእናንተ ይመለሳል ብላችሁ እንደማታስቡ ተስፋ አደርጋለሁ። ይኸውልሽ በእርግጥ ልክ ነሽ ማለት እንድንጠነቀቅ ነው የነገርሽኝ ያለሽው። ግን ይሄ ነገር በእህቴም በእናቴም በማንም እንዲደርስ የማልፈልገው ነገር ተረድተሽኛል አይደል? ስለዚህ ምንም አይነት ነገሮች ሊመጡ ይችላሉ፣ ምንም አይነት ሁኔታዎች ሊፈጠሩ ይችላሉ። ግን የግድ ማድረግ እንዳለብን ስለተሰማኝ ነው። ብቻዬን አይደለሁም፣ ከስራ ባልደረቦቼ ጋር በመመካከር ነው የመጣሁት። ያለሽበት ሁኔታ ጥሩ አይደለም። እኛም በድብቅ ካሜራ ያሉትን ነገሮች አይተናል። አውቃለሁ ችግሮች ናቸው እንደዚህ ነገር ያደረጉት። ግን የተሻለ ስራ የምንሰራበት መንገድ ቢፈጠር ካለሽበት ችግር ልጃችሁ አንቺም የሱም ነው አይደል? ኃላፊነት አለባችሁ እኮ። እሱም እኮ አባት ነው አይደል እንዴ? ያው የሱ ልጅ አይደለች ማለት የሱ ልጅ አይደለች። ከመምጣቴ በፊት ነው የወለድኩት። ልጄ 5 ዓመቷ ነው። እሱ ጋር ከተጋባን 2 ዓመት አካባቢ ነው። ያን ያህል አልቆየንም። ግን ለልጅ አባቱ አይደለም ማለት ምንድን ነው እንደዚህ ጸባዩን ሊቀይረው የቻለው ምክንያት? ማለት መጀመሪያ ላይ አሪፍ የሆነ ባህሪን ያለው ብለሽኝ ስለነበረ ምናልባት እያስመሰለ ይሆናል። አንዳንድ ሰዎችን እኮ በመኖር ነው ትክክለኛ ማንነታቸውን የምታውቃቸው። ምናልባት ወይ አላወቅኩትም ነበረ፣ ከላይ የውሸት ማንነቱን ነበር ያሳየኝ። ባሉ ግን ለምን ያስፈልጋል? ማለት መጀመሪያ ላይ ጥሩ በኋላ ላይ መጥፎ ለመሆን ምክንያቱም ተጋብተን ራሱ እስከ ትንሽ ጊዜ ደህና ስለነበረ ብቻ ምን አለፈ በቃ እሱ እንደዚህ አይነት ሰው ነው። እንዴት ይቻላል ግን? ማለት ሚስትህን እሷ ከማንም ጋር ተዳርታ ተላፍታ ባመጣችሁ ገንዘብ ቁጭ ብሎ መብላት ይሄ ወንድነት ነው ማለት? ይሄ ህሊና የሚባል ነገር እኮ አለ አይደል? ብቻ ይገባኛል። ይኸውልሽ ተረጋጊ። ማለት አሁን ማዘሬት ነው ያሉት? ቤተክርስቲያን ብለው ወጣት ማለት ይህን ጉዳይ እሳቸው ያውቃሉ? እንዲሁም በእኛ ምክንያት አንዳንዴ እራሷን የምትስትበት ጊዜ ይበዛል እና አይደለም ይሄን ነገር አውቀው እናቴ ምንም ነገር እንድታውቅ አልፈልግም።
ምክንያቱም ትጎዳብኛለች። ለእኛ ስትል ብዙ መከራ አሳልፋለች። አሁን ደግሞ የባሰይን ነገር ሰምታ ደግሞ ችግር ውስጥ እንድትገባ አልፈልግም። አልገባም አንተ እሱ መጥፎ ሰው ለእሷ እንኳን ሊመለስ የማይችል ሰው ነው። ይገባኛል ጭንቀትሽ። አንቺ ያለሽበትን ሁኔታ ሳልረዳ ቀርቼ አይደለም፣ ግን ያው የግድ ማድረግ ያለብንን ነገር ማድረግ ስላለብን ነው። ብቻዬን አይደለሁም፣ የስራ ባልደረቦች አሉኝ። ምንም ችግር የለውም። ልጅሽስ ማለት የ5 ዓመት ልጅ እንዳለሽ ነግረሽ ነበር እና እሷንም ትምህርት ቤት ጥሩ እንግዲህ ይገባኛል። ጥሩ ሁኔታ ላይ እንዳልሆንሽ ምናምን እረዳለሁኝና ምን ማድረግ እንዳለብን አላውቅም። ማለት በደንብ አንቺ የተረጋጋ ሁኔታ ውስጥ መኖር አለብሽ። ይህ በቃ ማይሆን እንትን እንዲሰማሽ አልፈልግም። ስለዚህ አንቺ መረጋጋት አለብሽ። እንግዲህ ማዘርም ያሉበትን ሁኔታ አይተን ቼክ ማድረግ ያለብንን ነገሮች ቼክ ማድረግ አለብን ብዬ አስባለሁ። አንቺ ጠንካራና ጎበዝ ተማሪ መሆን አለብሽ። ማዘር ናቸው መሰለኝ። ሰላም ማዘር፣ ደህና ዋሉ? ሰላም ዋሉ? ኑ አረፍ ይበሉ። እዚህ ጋር አረፍ ይበሉ። እዚህ ጋር አረፍ ይበሉ። እግዚአብሔር ይመስገን። ሰላም ደህና ዋልሽ? ሰላም ሰላም። እንዲሁ አለ አይደል የሆነ ዝም ብለህ ኢንተርቪው እያደረጉ ነው። ምን ነው በሰላም? ለምን? አይ ዝም ብለህ በሰላም ነው? እኔ ልጅ አዎ በሰላም ነው ማዘር። ያው የእርሶ እናት የእሷ እናት እንደሆነ አውቃለሁኝ። ያው ቤተክርስቲያን ሄደው ስለነበር ነው እየጠበቁ ነው። ምን ሆነሻል ልጄ? ጥሩ አይደለሽም፣ ፊትሽ ጥሩ አይደለም። ምን ነው? ምንም ደህና ነኝ። ቀና በይ እስኪ። ደህና ነኝ ልጄ። ደህና አይደለች? ደህና ነች። አይ ደህና ነች ማዘር። ያው ይኸውልህ ማዘር ይገባኛል። ችግር አለ ልጄ? ለምን አትነግረኝም? እሷም ጥሩ ላይ አይደለችም። ያው ምንድን ነው የተፈጠረው ነገር? እኛ ቤት ችግር አይጠፋም። ምን ሆነች? ማዘር ይገባኛል፣ ጭንቀቶ ትረዳለሁኝ። ግን ያው የግድ ማወቅ ያለበት ጉዳይ ስላለ ነው እና በእርግጥ ምን ማለት እንዳለብኝ አላውቅም። እንግዲህ ምን ተፈጥሮ ነው? ምን ተፈጥሮ ነው? ንገሪኝ። አንቺ ስለምን አትነግሪኝም? ምን ሆነሻል? እኔ ከሄድኩ ምን ተፈጠረ? ምን መጣ? አታስጨንቂኝ፣ እያመመኝ ነው። ልጄ ንገረኝ። አንተ ምንድን ነው? ያው ማዘርዬ ያው አብሯት የሚኖረው እንግዲህ ባለቤቷ ያው ስራዋ ማታ ማታ እንደሆነ ያውቃሉ። ማታ ነው የምትሰራው ብዙ ጊዜ። ያው ደርሶ አልነግሮትም እና እየሰራችው ያለው ስራ ጥሩ አይደለም። ያው መረጋጋት ስላለበት ነው ያለው። የተሻለውን ነገር ማድረግ ያለብንን ነገር ማድረግ አለብን እና ያለውን ነገር በደንብ ብናናግሮት። እስኪ ንገረኝ፣ ምንድን ነው ማለት ማዘር ልጇ ጥሩ ሁኔታ ላይ አይደለችም። ለእርሶ ብላ ተጨንቃ የማይሆን ነገር እያደረገች ነው ያለችው። ምንድን ነው ማለት ምን ሰራች? ባለቤቷ ሌላ ሰው ጋር እንድትሆን እያደረገ ነው፣ ገንዘቡን እንድታመጣ እያደረገ ያለው እና እሱን ነገር አብረን መፍታት ስላለብን የመጣን። አዎ ባሏ እኮ ነው። ዋው ማዘር፣ ግን ያው የግድ ነው አንቺም እንዲያምሽ እውነት ነው ወይ ንገሪኝ። እውነት ነው? ስራ እያልሽኝ የምትሄጂው ለሌላ ሰው እየተሸጥሽ ነው? ለምን አልነገርሽኝም? ለምን ስራ ብለሽኝ ትወጫለሽ? እናቴን እንዲህ ልንገርሽ። እሺ ለምን አይቀርም? ለምን አይቀርም? እኔ ለምን አልሞትም? ምንድን ነው የምትሞቺው? እኔ ልሞት? አንቺ ለሌላ ሰው እየሸጠሽ ነው? ይሄ ውሻ። አይዞሽ ተረጋጉ። ያው እርሶም ያሉበትን ሁኔታ ስለምታውቅ ነው። እርሶ እንዲህ እንዲሆኑ አይደለም። ቆይ እንዲነቴ ምን አልከኝ? አይዞት ማዘር፣ አይዞት። ቆይ እስኪ አይዞት ማዘር፣ አይዞት እናቴ። ቆይ እንዴ! አይ ለምን አትነግረኝም? ንገረኝ እስኪ፣ ግልጹን ንገረኝ። እሺ ማዘር፣ ያው በቃ እሺ፣ ይረጋጉ በቃ። ቆይ እሺ እማ ስሚኝ አንዴ እናቴ፣ እባክዎት ይረጋጉ።
ጓንዲሽ ስሚኝማ፣ ተረጋጊ። ስሚኝ አንዴ ተረጋጉ። አይዞት ማዘሬ፣ ተረጋጉ ማዘሬ። አይዞት ማዘሬ። ደህና ነኝ ልጄ፣ ቁጭ በል። ደህና ነኝ፣ ቁጭ በል። እሺ ደህና ነኝ። ያው ደህና ነች እኮ አሁን ያለውን ነገር የግድ መፍታት ስላለብን። አይዞት ማዘሬ። እኔ ጥሩ ልጅ ነው እያልኩኝ ለካ ልጄ እንደዚህ እያደረጋት ነው። ምንድን ነው? ለምን መጣ? ባለጌ ጭራሽ ውሻ ባለጌ ልጄ ሚስቴ ብለን ጭራሽ ልጄ ለሌላ ሰው እየሸጥክ አንተ ባለጌ አሳዳጊ በደለ አንተ ባለጌ ይሄ ውሻ ባለጌ እባክሽ ማዘር ቆይ ጭራሽ ቤት ተናገራችሁ ነው? ተናገር ምትሆናል። እናቴ ልትናገራት ነው? ንገረኝ፣ እናቴ ልትናገራት ነው ወይ? ተረጋጊ እባክሽ። ሲጀመር እናንተን የመቀለብ ግዴታ የለብኝም። ተረጋጋ አንተ። ይኸውልህ ትሰማኛለህ? ስርዓት ያዝ። ቆይ ተረጋጋ። ልጄ ቀለበች አልኖረችም። ስርዓት ያዝ እያልኩህ ነው። በቃ ስርዓት ያዝ። ቁጭ በል። ለምንድን ነው የምትቀመጠው? ቁጭ በል። ሌባ ቁጭ በል። ስትነገር ትሰማለህ። ካሊያ ግንባርን ነው የምልህ። ምን ነው የምትፈልጉት? በቃ ዝም በል። ምን ነው ያልፈልግ። ግንባር እንዳልበትን ንፍታም ዝም በል ስትባል ዝም በል። በቃ ግንባር እንዳልበትን ጭራሽ ዝም በል። አዎ በቃ ዝም በል። አንተ ባለጌ እባክህ ማዘር ይኸውልህ ስርዓት ያዝ። አንተ እናቴን በዚህ ልክ ስርዓት ያዝ። ይበቃል። እናቴ በዚህ ልክ የማውራት መብት ተረጋጊ። አንዴ አንተ ራስህ የሰማኸኝ ከነዚህ ቃላሽ ውጪልኝ። ስርዓት ያዝ። ይኸውልህ አኑራለች እኮ ልጄን እየሸጥክ ዝም በል እያልኩህ ያረካታል። ባለማወቄ ግንባርን በጥሼ እንዳልጠል አርፈህ ቁጭ በል እያልኩህ እጄ እንዳታሳስተኝ። በቃ አርፈህ ቁጭ በል። ምን ነው የምትፈልገው? ግንባር እንዳለ በቃ ዝም በል። እስከዛሬ ጉድን ሳልሰማ ባለጌ ውሻ ልጄን ራሷን እየሸጥካት መጠቀም ያረካት አንተ ባለጌ። ቁጭ በል። ኑ ማዘር ይውጡ። ይኸውልህ ሰማኛለህ? ቁጭ በል። ተነስ። ቁጭ በል። ምንድን ነው የምትፈልጉት? ቁጭ በል። ደፍቼ እንዳልጥል ሰማኛለህ? ቁጭ በል። ይኸውልህ የያዝኩት እሳት ነው። እየሰማኝ ነው? ግንባርን በጥሼ እንዳልጥልህ እኮ። ምንድን ነው የምትፈልጉት? በጣም ጥሩ። እንደዚህ በተረጋጋ መንፈስ እንድታወራኝ ነው የምፈልገው። ቁጭ በልና እናውራ። አንተ ስላዘዝከኝ አይደለም የምቀመጠው። እስከ ዛሬ ያዘዝኩ ይበቃል። አንተ ትሰማኛለህ? አሁን አንተ ባዘዝከው መንገድ ሳይሆን እኔ ባዘዝኩት መንገድ ነው የምትሄደው። እኮ ምንድን ነው የምትፈልጉት? በጣም ጥሩ። ጠጋ በል። ይኸውልህ ትሰማኛለህ? ምንድን ነው ሲጀመር? ቆይ አንተ ማነህ? በጣም ጥሩ። መርማሪ ጋዜጠኛው ወንደሰን እባላለሁ። እና ምንድን ነው የምትፈልገው ታዲያ? ከእኔ በስርዓት አውራኝ። እየወራሁ አንድ በጣም ጥሩ። በጣም ጥጋቤ ነው የወጠረ ትመስላለህ። ጀምር ነው ማናችሁ እናንተ ቤት መታችሁ በሰው ቤት እንደዚህ ዘራፍ ማለት ይኸውልህ ዘራፍ ማለት አይደለም። ከዛ በላይ ላደርግህ እችላለሁ እያልኩ ነው። ከዛች ከምናምን ጋር ግንኙነት አላችሁ? ምናምን ጋር ማለት ሚስትህ እኮ ናት። እሱን አንተ ነው የምትነግረኝ? ካሜራማን እሱን ካሜራ አጥፋልኝ። ስርዓት ያዝ። ሰማኛል። ስርዓት ያዝ። በስርዓት አናግረኝ እያልኩ ነው። አንተ እንዴት ነው ወንድ ልጅ ጀመር የምትማተው? ዝም በል። ምንድን ነው የምትፈልገው? ዝም በል። ይኸውልህ እያንዳንዱ ወንድነትን እሷ ላይ ነው አይደል የተጠቀምከው? እስኪያው የምትፈልገው ነገር ስርዓት ያዝ። ይኸውልህ ስርዓት ያዝ። ከዛ በላይ ላደርግ ይችላል ነገር ያለ ከዛ በላይ ላደርግ ይችላል። ቆይ አንተ ማን ነው? ምንድን ነው የምትፈልገው? ይኸውልህ አትፍር ፍራታ። ትሰማኛለህ? እየሰማኸኝ ነው? ስርዓት ያዝ። ይኸውልህ የምታወራው ከኔ ጋር ነው። እየሰማኸኝ ነው አይደል? መናገር ያለብን ነገር ነው። ምረጥና ተናገር። ለምጠይቅህ ጥያቄ ብቻ ነው ቀጥተኛ መልስ እንድትሰጠኝ እኮ። እሺ ምንድን ነው የምትፈልገው ከእኔ? በጣም ጥሩ። ቀስ ብለህ እንድታወራኝ ነው የምፈልገው። ሲጀምር አንተ ማን ስለሆንክ ነው ሴት ልጅ እጅህን የምታነሳው? ሚስት አይደለችም እንዴ? እሱ የእናንተ ጉዳይ አይደለም እኮ የእኔ ጉዳይ ነው። ከዚህ በኋላ እኔ ነኝ ጉዳዩን ያዝኩት። ከእኔ ጋር ነው የምታወራው። ምን ሆነ አንተ? ምን ሆነ? ወንድሟ ምን እንደሆንክ የምታውቀው አይደል? ወንድሟ ነው።
ይኸውልህ ከአንተ ጋር እዚህ የማቃጥለው ጊዜ የለም። ነፍስን ነው የማወጣው። ትሰማኛለህ? አይ የምትል ከሆነ ደግሞ ግንባርን ነው የምልህ። ቁጭ በል አሁን ይሄን ሁሉ ማውጣት ምን አስፈለገ? በቃ ቁጭ በል። ከዚህ በኋላ ማለት ነው ሁለተኛ አንድ እንቅስቃሴ አደርጋለሁ ብትል በጥሼ ነው የምጥልህ። አሁን ሽጉጥ ማውጣት ለኔ አስፈላጊ ነው? ይኸውልህ ማውጣቱ አይደለም ተኩሼ ሽባ ነው የማደርግህ። እየሰማኝ ነው አይደል? እንዳትሳሳተ። በቃ ይኸውልህ እንደዛ ከሆነ ሽጉጡን ወደዛ አድርገው። ይኸውልህ ዝም ብለህ በስርዓት ቁጭ ብለህ አውራኝ። ቁና እንነጋገራለን። በቃ አሁን ድጋሚ የምናገርበት ነገር እንዴት ነው? ድጋሚ ማውራት አልፈልግም በዚህ ጉዳይ ላይ። እሺ ምን እንደምትፈልገው በጣም ነጋገር። እሺ ለምንድን ነው በንግግር እኮ የሚፈታ ነገር ነው። ይኸውልህ ፍልስፍናንና እዛ የጫት ፊት ወሬን እኔ ላይ አይሰራም። በስርዓት የምታወራው ከሆነ በስርዓት ታወራለህ። አይ የምትል ከሆነ ዝም በል። አንተ ደግሞ ስለ ስልጣኔ ምን ታውቃለህ? ሽጉጥ አውጥተህ እንዳትሳሳት ብዬ ነው። አንተ ምን አገባህ? አንተ ላይ ብሳሳት እኔ ማንም አይፈርድብኝም። የሚፈርድብኝ አካል ካለ ደግሞ እጄን እሰጣለሁ። እየሰማኸኝ ነው አይደል? አሁን ወደዛ አድርገው ሽጉጡ። ይኸውልህ አላደርግም። ምን ወንድ ላይ ስትል አልነበር እንዴ? ምንድን ነው በጣም ፈራ? እንደ ወንድ ሲያደርግ ነበር ስትመጣ። ይኸውልህ ሌላ ምንም አይነት ዝባዝንኪ አልፈልግም አንተ ጋር። ለምንድን ነው ይሄን ነገር የምታደርገው ሚስት ላይ? ምንድን ነው የምትፈልጉት? ምንድን ነው? ለምንድን ነው ሚስት ላይ እንዲህ አይነት ነገር እያደረግክ ያለህ? ምን ተደረገ? ምን አደረኩ? ምንም አላደረግክም? አዎ። በጣም ጥሩ። ምን እንዳደረግክ እንዳሳየን የፈለግክ አይደል? ይሄ ቤት የማን ነው? በደንብ ይኸው። የራሴ ቤት ነው። ምን ስትል እንደነበረ ረሳ? ላስታውስህ? አይ በቃ በቂ። በጣም ጥሩ። ስለዚህ እውነቱን የምትናገር ከሆነ እውነቱን ትናገራለህ። አይ የምትል ከሆነ በጣም ብዙ ፖሊሶች አሉ ውጭ ላይ። እያንዳንዱን ነገር ይዘን ማድረግ ያለብን ነገሮች በሙሉ እናደርጋለን። ትሰማኛለህ አይደል? ችግር የለም። በጣም ጥሩ። እንደዛ ከሆነ የምትናገረውን ነገር በሙሉ አንድ በአንድ ሳታስቀር እንድትነግረኝ ነው የምፈልገው። እየሰማኸኝ ነው አይደል? ችግር የለም። በጣም ጥሩ። እንደዛ ከሆነ ለምንድን ነው እንደዚህ የምታደርገው ሚስት ላይ? ስለማልወዳት ነው። ምን ማለት ነው ስለማልወዳት? ካልወደድካት እኮ በትክክለኛ መንገድ መፍታት ትችላለህ አይደል? አሁን ሙሉ እንትኑን እንድነግርህ ነው የምትፈልገው? ሙሉ ምናምን የሚባል ነገር የለም። ሁሉንም ነገር እንድትነግረኝ ነው የምፈልገው። ጥሩ። ከዛ በኋላ ግን ይህን ሽጉጥ ወደዛ ታደርጋለህ። ምንም ችግር የለውም። እሱ እርግጠኛ ነህ? አዎ። አማራጭ አለ? አይ በቃ እንነጋገርና እንፈተዋል። ጥሩ። ምንድን ነው የተፈጠረው? አይ በቃ በሆነ ጊዜ ጓደኛዬ ነበረች፣ አብረን የምንኖረው። ያቺ የደከመች እናቷንና ከነዲቃሏ ሰብስቤ። ስርዓት ያዝ አንተ። ለምትናገረው ነገር በስርዓት ተናገር። ልጇ እያልክ ነው እንድታወራኝ የምፈልገው። የሰማኝ ነው። አንድ እንዲህ አይነት ነገር እናገራለሁ ብትል ከኔ ጋር ነው የምትጣለው። በስርዓት እንድትነግረኝ የምፈልገው። በቂ እኮ ያው ነው። ምን ይኸውልህ እኔ ነኝ እያኖርኳችሁ ያለሁት። ማን ነው እያኖር እንዳለ የሚታወቅ ነገር ነው። እሺ አንተ ምን አይነት ስብዕና ቢኖርህ ነው እቺ ልጅ እንደዚህ የምትጫወትበት? ያው ጎዳና ላይ ከሚወጡ ብዬ ነው ከነ ልጇ። ካልፈለግካት መጀመሪያውን ለምን አገባሃት? መጀመሪያማ ወድጃት ነው፣ ወዳት ነበር። ታዲያ ምንድን ነው እንደዚህ እንድትሆን ያደረገ? በቃ ከዛ በኋላ አስጠላችኛ። በቃ እንዴ ለምንድን ነው? ምን ማለት ነው አስጠላችኝ ማለት? የሸቀጠቃ እኮ አይደለችም፣ ሚስትህ ናት። እኔም እኮ እየረዳኋት ነው። በምንድን ነው የረዳሃት አንተ? ንገረኝ እስኪ። ያው ይሄኔ መሰለ ቤት ውስጥ አስጠልዬ። ይሄን እኮ ይዘው አትሄድም ስትሞት። እናቷንም ያቺ ዲቃሏንም ይዣት። ስርዓት ያዝ። ለምትናገረው ነገር ስርዓት ያዝ እያልኩ ነው። ዲቃላ የሚባል ቃል እንዳትጠቀም ብያለሁ አይደል? ሶሪ። በቃ ስርዓት ያዝ። ንፍጣም ሶሪ። ልጇ አጉል ጥቃቢያ እንትን አይበልህ። ሶሪ። ልጇንና እናትየዋን በቤት አስገብቼ እየረዳኋቸው ያለሁት እኔ ነኝ። ይሄን ህንፃ ምግብ ይሆናል? ስትሞት ይዘው ትሄዳለህ? ሰማይ ቤት ንገረኝ እስኪ። ይዘው ትሄዳለህ ወይ?
እንዴት ለምን አሰራም? ወጣት ነህ። ለምንድን ነው ማሰራ? ሰርተህ ለምን አታመጣም? ለምንድን ነው የእሷን ገላ እንደዚህ እየቸበቸብክ አንተ ቁጭ ብለህ? ቆይ ለመሆኑ ምንድን ነው የምትሰራ አንተ? ከብዙ ባለሀብቶች ጋር ኮኔክሽን አለ። ኧረ እባክህ ኮኔክሽን ጫት ቤት እየሄድክ መጠጣትና መቃም ነው? ማንከታተል ነበር የሚመስልህ? የምትገባበትን ቦታ በሙሉ እናውቃለን። በብር እኮ ነው ታዲያ መቅም። በማን በአንተ ብር? ታዲያ ይኸውልህ እሷ ሰርታ ባመጣችው ገንዘብ ጭራሽ ብሩ ሁሉ እኮ አንሷል የምትል ሰው እኮ ነህ አንተ። ውሻ ሰው እኮ ነህ። ታዲያ አንዳንዴ ታሳንሳለች። እኔ እኮ ውጪ ቁጭ ከምትል ወጣ ብላ። ለምንድን ነው ቁጭ የምትል? ሰርታ ለምን እንድትበላ ታደርጋት ማለት? ያው ሰርታ እየበላች አይደለ እንዴ? አንተ ቀልድ ነው እንዴ ያስከው? ቀልድ ነው ወይ ያስከው? ስራ አይደለም። ቀልድ ነው ወይ ያስከው? ቀልድ ነው ወይ ያስከው? ምንድን ነው አሁን ይሄ ሁሉ እኮ ያስፈልግ? ሰርታ እየበላች ነው ትለኛለህ? እሺ ይሄ ስራ ነው ወይ? ግንባር ልበላው በሽጉጥ ግንባር ልበልህ? እንዳትሳሳት ወንድሜ፣ እንዳትሳሳት። ግንባር ነው የምልህ። እየሰማኸኝ ነው አይደለ? እሺ ቁጭ በል። በስርዓት አልቀመጥም። ለምን ነው የምቀመጠው? እንዳትሳሳት ብራዘር። እሳሳታለሁ። በስርዓት የምታናግረኝ ከሆነ በስርዓት አናግረኝ። በስርዓት መልስልኝ። ከዚህ በኋላ ድጋሚ አልነሳም። ልቀቀኝ። ሌባ አልቀመጥም። ቁጭ በላት በለኝ 10 ጊዜ። ምንም ነገር አንተ ስላልከኝ የማደርገው ነገር የለም። እጄ እንዳታሳስተኝ። እየሰማኝ ነው አይደል? በቃ ቁጭ ብለን እናወራለን። በቃ ችግር የለም። በስርዓት የምታወራኝ ከሆነ ችግር የለም። በቃ አረፍ በልሽ። ምንድን ነው የተፈጠረው? ለምንድን ነው እንደዚህ የምታደርገው? መቼም በቃ ወጣት ነህ፣ ትረዳኛለህ ብዬ አስባለሁ። ያው እናትየዋም ትንሽ ነካ ያደርጋቸዋል። ምን ማለት ነው? ያማታል። በቃ አብኖርማል ነገር ነች። አንዳንዴ ወሰድ መለስ ያደርጋቸዋል። ያው የእሷን እናት ለማሳከም ብዙ ነገር ይናጥቻሉ። ይገርማል። ብዙ ሱቆች ነበሩኝ፣ መኪና ነበረኝ፣ ብዙ ሀብት ነበረኝ። ለእሷ ስል ለማሳከም ሞከርኩ። ገንዘብ ያለቀ ባዶ ቤት ብቻ መያዝ። ከዛ በኋላ ምን ልብላሽ፣ በምን ልተዳር? ገብቶሃል አምል ወጣት ነው፣ ትረዳኛለህ። በዛ ላይ ደግሞ ትንሽ ሱስ ነገር ደግሞ አለች ማለት በቃ ወጣት አይደለ እንደ አንተ። ጥቅም አለ፣ ታጨሳለህ። ካጨስክ ደግሞ መጠጣት ምናምን አሉ። በቃ ገብቶሃል አምል። ስለዚህ ያለኝ አማራጭ ደግሞ ገንዘብ ለማግኘት ይሄ ነው በቃ። ስለዚህ ነው ሌላ ስራ በብድር ቤቱን አስይዘህ ተበድረህ ሱቅ እንድሰራ ቡቲክ ኮስሞቲክስ እንድሰራ ማድረግ አትችልም ነበር? ይቻላል። በቃ ግን አሁን የመጣልኝ ሀሳብ ይሄ ነው በቃ። የመጣልህ ሀሳብ ሳይሆን ያለምንም ወጪ በእሷ ስለምታገኘው። ይሄኛውን ካደረግክማ ወጪ ስለሚኖርብህ ሱስ ሊጎልብህ ነው። መጠጣት ሊጎልብህ ነው። ወጪ ስላለው የእሷ ግን ወጪ ስለሌለው ራሷን መስዋዕትነት ስለምታደርግ ነው አይደል ይሄን ነገር እያደረግክ ያለው እኮ። ታዲያ ራሷ አሁን እየደወሉ ነው። እነማን ነው የሚደውሉ? ያው በቃ ና እንቃም ሰዓት ደርሷል እያለ ነው። ስልክን ሲጀምር አብሮ ያለውን ግብረ አበሮች በሙሉ ስለመፈልጋቸው ስልክህን እኔ ጋር ይቀመጣል። ትሰማኛለህ? ይኸውልህ ሲጀመር ከአንተ ጋር እዚህ የማቃጥለው ጊዜ የለኝም። ነገርኩህ አይደል እንደ የምትፈልገውን ነገር። መቃሚያ ቤት አይደል የምትሄደው? ና እኛ ጋር እንሄድና በደንብ ትቀማለህ። መቃም ያለብህን ነገር ማለት ነው። ተነሳ ወደ ተነስ እኮ። እሺ እየተነሳ ና እንዴ። ተነስ። ዝም ብለህ ሌላ ወሬ እንዳታምጥ እኮ። ታዲያ ቀስ በላ። ለምንድን ነው ቀስ የምለው? ሌባ ዝም በላት። ይውጣ። ዝም ብለህ ውጣ። ይውጣ። እንግዲህ ውድ ቤተሰቦቼ የተፈጠረውን ነገር አይታችኋል። ያው ልጁ በጣም ማለት በጣም ነውር የሆነ ነገር ነው ሲያደርግ የነበረው። የገዛ ሚስቱን ነው ለእንደዚህ አይነት ነገር ሲያቀርባት የነበረው። ለጓደኞቹ ለባለሀብት ብቻ ቃሉን መጠቀም ስለማልፈልግ ነው። እንግዲህ እናታቸውም አለች። ትንሽ
የአእምሮ እክል ስላለባት እሷም ወደ ሕክምና የምትሄድበትን መንገድ አመቻችተን ወደ ሕክምና የምትሄድበት መንገድ ፈጥረናል። ልጅቱን በተረጋጋ ሁኔታ መሆን ስላለባት ያው እኛ ጋር ትገኛለች። ልጁ ደግሞ የህግ ክትትሉን ማግኘት ስላለበት ወደ ማረፊያ ቤት እነ መርማሪ ይዘውት ሄደዋል። መደረግ ያለበትን ነገር በሙሉ አድርገን ዋጋውን የምንሰጠው ይሆናል። እንዲህ አይነት ተግባር ማድረግ በጣም አጸያፊ ነገር ነው። ምክንያቱም ሚስት ማለት እናት ናት፣ እህት ናት፣ አክስት ነች፣ ልጅ ነች እና ያለነሱ ምንም አይነት አንድም እርምጃ መራመድ አንችልም። ምናልባት መጋጨቶች፣ አለመግባባቶች ቢኖሩ እንኳን በንግግር ከተፈታ በንግግር ካልተፈታ ደግሞ 80 ቀዶ ለየብቻ የሆነ የራስን ህይወት መኖር ይቻላል። እንዲህ አይነት ነገሮችን ማድረግ ተገቢ ነው ብዬ ስለማላምን ነው። እንግዲህ የተፈጠረው ነገር ይህን ይመስላል። ውድ ቤተሰቦች አብረናችሁ ስላልተለየን በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ወዳችኋለሁ።